አቶ ጌታቸው ረዳ ህወሓት አዲስ የጦርነት ነጋሪት እየጎሰመ ነው ሲሉ አስጠንቅቀዋል። የህወሓት ጄኔራል የፌዴራል መንግስት ላይ እየዛቱም ይገኛሉ። ሁለተኛው ዙር የኢራን ድርድር ሐሳብ የኒኩለር አጀንዳን ስላላካተተ አሜሪካ ጣቷን እየቀሰረች ትገኛለች። በእስራኤል ደግሞ ጥቃት ሳቢያ 13 ሊባኖሳውያን ሞተዋል። የባህር በሩ መዘጋት የቻይናና የአሜሪካ ዋነኛ መወያያ አጀንዳ እንደሆነ ተነግሯል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ እሁድ ሚያዝያ 25 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች እንዴት ዋለችና እንዴት እንዳረፋፈረች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ወሬው ከማለፋችን በፊት ይህ ወሬ ነጋሪ ነው። በየጊዜውና በየሰዓቱ ከሚሰሙ ከዓለም አቀፍም እንዲሁም ደግሞ ከሀገር ውስጥ ካሉ ወሬዎችም እየቆነጣጠረ ለእናንተ ያደርስላችኋል። ስለዚህ እናንተም ሰብስክራይብ እያደረጋችሁ ትቆዩ ዘንድ እየጋበዝኩኝ ለወዳጅ ዘመዶቻችሁ ደግሞ ሼር አድርጋችሁ ይህንን ቪዲዮ ጀምሩት። በቅድሚያም ሀገር ውስጥ ካገኘናቸው ወሬዎች እናልፋለን። አቶ ጌታቸው ረዳ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ማለት ነው ህወሓት አዲስ የጦርነት ነጋሪት እየጎሰመ ነው ሲሉ ተደምጠዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አዲስ የጦርነት ነጋሪት እየጎሰመ ነው በማለት ከባድ ክስ ሰነዘሩ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባጋሩት መረጃ የህወሓት ማዕከላዊ ኮሚቴ አባል አቶ አዲስ ዓለም ባሌማ ለዲያስፖራው በሰጡት ገለጻ ህወሓት ከሌሎች አማጽያንና ከኤርትራ መንግስት ጋር በመቀናጀት ለጦርነት መዘጋጀቱን መናገራቸው ጠቅሷል። በተጨማሪም ቡድኑ የሱዳን ወደቦችን ለመጠቀም ከሱዳን መንግስት ፈቃድ ማግኘቱን መግለጫቸውን በማጋለጥ ይህ ድርጊት ግልጽ የፖለቲካ ትንኮሳ ነው ሲሉም ወቅሰዋል። አቶ ጌታቸው ረዳ አክለውም ሌላ ዙር ጦርነት በትግራይ ላይ የሚያስከትለው ውጤት የከፋና የቀሩትን ጥቂት ማህበራዊ ኢኮኖሚያዊ መሰረቶች ጨርሶ የሚያወድም መሆኑን አስጠንቅቀዋል። የህወሓት አመራሮች ከጦርነት ቅስቀሳ ወጥተው ትኩረታቸውን ክልሉን መልሶ በማቋቋም ላይ ሊያደርጉ እንደሚገባም አሳስበዋል። በተያያዘ ዜና የህወሓት ጄኔራል የሆኑት የፌዴራል መንግስቱን እየዛቱበት ይገኛል። ብልጽግናን ለማስወገድ ተዘጋጅተናል ሲሉ በአደባባይ ወጥተው ተናግረዋል። የጄኔራል ታደሰን እንቅስቃሴ እግር በእግር እንዲከታተሉ ትዕዛዝ የተሰጣቸው እኚህ ጄኔራል ሁሉም ነገር አልቋል፣ በቅርቡ ጠብቁን ብለዋል። ይህ የጄኔራሉ ዛቻ የተሰማው ከአሜሪካ እስከ አውሮፓ ህብረት ጦርነት እንዳይፈነዳ እያስጠነቀቁ ባለበት በዚህ ወቅት ነው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙትን ዛቻ ቀጥለውበታል። ከሰሞኑ የቡድኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክስ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸው አይዘነጋም። ዛሬ ደግሞ ከህወሓት ወታደራዊ አዛዦች መሃል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያ ስምምነት ያፈነገጠ አስተያየት ሰጥተዋል። ጄኔራሉ የህወሓት ልሳን ለሆነው ወይኒ ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ማንም መጠራጠር የለበትም፣ ሁሉም ነገር አልቋል ሲሉ ፉከራ አሰምቷል። ጄኔራሉ ብዙዎች ተሰውተውለታል ያሉትን በተናጠል ክልላዊ ምርጫ የተመሰረተውን የህወሓት መንግስት መመለስ የህልውና ጉዳይ ነውም ብለዋል። የሁለት ዓመቱን ደግሞ ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ያሉት ጄኔራሉ በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚለውን አስተባብለዋል። 1 ሚሊዮን ሰው ሞቷል የሚለውን ተውት፣ የተገደሉት በሺዎች የሚቆጠሩ ናቸው ሲሉም ተደምጧል። ጄኔራሉ መስዋዕት እከፍልበታለሁ ያሉትን ህወሓት መራሹን መንግስት ለመመለስ ሙሉ ዝግጅቱን አጠናቀናልም ብለዋል። ዳግም ጦርነት ይቀሰቀሳል ተብሎ ከፍተኛ ስጋት ስለተፈጠረው ውጥረት ማብራሪያ የሰጡት ጄኔራሉ ድጋሚ ከተዋጋን የነበረውን መንግስት ለመመለስ ነውም ይላሉ። የፕሪቶሪያው ስምምነት ከዚህ በኋላ ዋጋ እንደሌለው የገለጹም ሲሆን
ከዚህ በኋላ ወደ ኋላ የሚመልሰን ኃይል የለም። የፌዴራል መንግስት በስምምነት ሰበብ የትግራይ ክልልን ከፋፍሏል በማለት የከሰሱ ሲሆን እንደ ጌታቸው ረዳ ያሉ ግለሰቦችንም እንደ ጠላት እንታገላቸዋለን ሲሉም ተደምጠዋል። ጀነራሉ ትግራይን ከድተዋል ያሏቸውን ኃይሎች ከፌዴራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት እየተዘጋጁ ነው በማለት ከሰዋል። በዚህም የህወሓት አመራሮች የጥቃት ኢላማ በመሆናቸው በነጻነት መንቀሳቀስ እንዳይችሉ መሆኑን የጠቆሙ ሲሆን በእነ ደብረጽዮን በኩል ከወዲሁ ድብብቆሽ መጀመሩን ጠቁሟል። ከባለፈው ጦርነት ተምረናል ያሉት ጀነራሉ ዳግም ውጊያ ከተቀሰቀሰ እንደ በፊቱ በቀላሉ እጅ አንሰጥም ብለዋል። የህወሓትን መንግስት በመመለስ የቤት ስራችንን ጨርሰናል ያሉት እኚሁ ወታደራዊ አዛዥ ቀጣዩ ጉዞ የትግራይን ብሔራዊ ጥቅም ማስከበር ነው ሲሉ ተደምጠዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ውጥረት አሁንም እንደቀጠለ ነው። እስራኤል ደቡባዊ ሊባኖስ ውስጥ በፈጸመችው ጥቃት 13 ሰዎች እንደተገደሉ ተሰምቷል። እስራኤል በደቡባዊ ሊባኖስ ውስጥ በፈጸመችው የአየር ጥቃት 4 ሴቶችና 1 ሕፃን ልጅን ጨምሮ 13 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የእስራኤል ጦር ጥቃት በፈጸመበት ናባቴህ አውራጃ በተፈጸመው ድብደባ ከተገደሉት ሰዎች 8ቱ ውስጥ 2 ሴቶችና 1 ሕፃናት እንደሚገኙበት ተገልጿል። 2 ሴቶችን ጨምሮ 4 ሰዎች የተገደሉት ደግሞ ሲዶን አውራጃ ውስጥ ሲሆን 1 ሰው አኢን ባል በተባለው ስፍራ 1 ሰው ተገድሏል። በአጠቃላይ 32 ሰዎች ሞተዋል ማለት ነው። የሊባኖስ ተኩስ አቁም ለ3 ሳምንታት ቢራዘምም በእስራኤልና ሂዝቦላ መካከል የሚደረገው ውጊያ ግን ቀጥሏል። ሂዝቦላ ትላንትና ቅዳሜ ሊባኖስ ውስጥ የሚገኙ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎችን ኢላማ ያደረገ ጥቃት መፈጸሙንም አስታውቋል። የእስራኤል ጦር አንድ ሐሙስ ዕለት ደቡባዊ ሊባኖስ ውስጥ በተደረገ ውጊያ 1 ወታደሩ መገደሉን ገልጿል። ከመጋቢት ወዲህ ደግሞ የተገደሉ የእስራኤል ወታደሮች ብዛት 17 ደርሰዋል ነው የተባለው። የሞኝ ጥያቄ መልሶ መላልሶ የሚሉት አበው ትራምፕ ውድቅ ያደረጉት የኢራን እቅድ ከኒኩለር ንግግር በፊት ሆርሙዝ እንዲከፈት የሚጠይቅ መሆኑን ተዘገበ። ከዚህ ቀደም ኢራን ለአሜሪካ የሰጠችው ወይም ያቀረበችው የመደራደሪያ ነጥብ እንደዚሁ አይነት ነው። አልሸሹም ዞራሉ እንደማለት ነው። ኢራን በፓኪስታን በኩል ያቀረበችውና ፕሬዝዳንት ዶናልድ ትራምፕ ያልተደሰቱበት አዲሱ የሰላም እቅድ ስለ ኒኩለር ፕሮግራም የሚደረግ ንግግር በሂደር ተይዞ የሆርሙዝ ወሽመጥ እንዲከፈትና አሜሪካ የጣለችው የባህር ጉዞ እገዳን እንዲያበቃ የሚጠይቅ መሆኑን ሮይተርስ ዘግቧል። የዜና ወኪሉ ሮይተርስ ስማቸውን ያልጠቀሰ የኢራን ከፍተኛ ባለስልጣንን ጠቅሶ ቴህራን የኒኩለር ድርድሩ ለሌላ ጊዜ ማቆየት ያቀረበችው እቅድ ስምምነት ላይ ለመድረስ የሚረዳ ትልቅ እርምጃ ነው ብላ ታምናለች ሲል ዘግቧል። በአዲሱ እቅድ መሰረት ጦርነቱ የሚቋጨው እስራኤልና አሜሪካ በድጋሚ ኢራን ላይ ጥቃት እንደማይከፍቱ ዋስትና ሰጥተው እንደሚሆን ዘገባው ጠቅሷል። ኢራን በምላሹ ዘግተው የከረመችውን ወሳኙን የሆርሙዝ ወሽመጥ የምትከፍት ሲሆን አሜሪካም ደግሞ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታነሳለች ተብሏል። በመጀመሪያው ደረጃ ንግግር ይህ ከተከናወነ በኋላ በኢራን የኒኩለር መርሃ ግብር ላይ ስለሚጣል ገደብና ማዕቀቦችን ስለማንሳት ድርድር ይደረጋል። ኢራን የኒኩለር ፕሮግራሟን ለማገድ ብትስማማ እንኳ አሜሪካ ለቴህራን ለሰላማዊ ዓላማ ዩራኒየም ማበልጸግ መብት እውቅና እንድትሰጥ እንደምትጠየቅም ሮይተርስ ዘገባ ያመለክታል። ሮይተርስ ያነጋገራቸው ባለስልጣናት በዚህ ማዕቀፍ ውስጥ ለስምምነቱ ምቹ ሁኔታ ለመፍጠር እንዲቻል ይበልጥ ውስብስብ በሆነ የኒኩለር ጉዳይ ላይ የሚደረገው ድርድር ወደ መጨረሻው ደረጃ እንዲዛወር ተደርጓል ተብሏል። ኢራን ከዚህ ቀደም ያቀረበችውና ፕሬዝዳንት ትራምፕ ውድቅ ያደረጉት ሌላ እቅድን በተመሳሳይ የኒኩለር ጉዳይ በቅድሚያ ንግግር የሚደረግበት ጉዳይ እንዳይሆን የሚጠይቅ ነበር። ቴህራን አዲስ እቅድ ማቅረቧን ካስታወቀች በኋላ አስተያየት የሰጡት ፕሬዝዳንት ትራምፕ እንዳላስደሰታቸውና እንዳልተዋጠላቸው ቃርቃርም እንዳላቸው በመናገር ልስማማበት የማልችለውን ነገር ነው የተጠየቅኩት ብለዋል። ስምምነት ላይ መድረስ ይፈልጋሉ፣ እኔ ግን አልረካውበትም፣ ስለዚህ የሚፈጠረውን እናያለን ሲሉም ተደምጧል። ፕሬዝዳንቱ ኢራን የኒኩለር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ሳይደርስ ጦርነቱ ሊቋጭ እንደማይችል በተደጋጋሚ ተናግረዋል። ኢራን በበኩሏ የኒኩለር ፕሮግራሟ ለሰላማዊ ዓላማ የሚውል መሆኑን በአጽንኦት እየገለጸች እየነዘነዘች ትገኛለች። ግን
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጆሮ ዳባ ብለው አልፈዋታል። ለዛሬው የመጨረሻ ወሬያችን ወደ አደረግነው አጀንዳ ስናልፍ የሆርሙዝ የባህር በር መዘጋት በቻይናው ፕሬዝዳንት ዢ ጂንፒንግ እና በትራምፕ ውይይት ላይ ዋነኛ አጀንዳ እንደሚሆን የተመድ የቻይና መልእክተኛ ገለጹ። የቻይና የተባበሩት መንግስታት ድርጅት አምባሳደር ፉ ኮንግ የተሰኙ የተኩስ አቁም ስምምነቱን ማስቀጠል እና የሆርሙዝ የባህር በርን ዳግም መክፈት አጣዳፊና ቅድሚያ የሚሰጣቸው ጉዳዮች መሆናቸውን ተናግረዋል። አምባሳደሩ አክለውም ፕሬዝዳንት ትራምፕ ወደ ቤጂንግ በሚያደርጉት ቀጣይ ጉብኝት ወቅት የባህር በሩ እንዲዘጋ የሚቆይ ከሆነ ጉዳዩ በውይይቱ አጀንዳ ላይ በከፍተኛ ደረጃ እንደሚነሳ ገልጸዋል። የሆርሙዝ ሰርጥ በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውና በፋርስ ባህረ ሰላጤ መግቢያ ላይ የሚገኝ ወሳኝ የባህር መስመር ነው ሲል አልጀዚራም ጨምሮ ዘግቧል። አምባሳደር ፉ ኮንግ ይህንን ያሉት ከቅርብ ጊዜ ወዲህ በክልሉ ካለው ወታደራዊ ውጥረትና የባህር መንገዱ መዘጋት በዓለም ኢኮኖሚ ላይ እያሳደረ ካለው ጫና ጋር በተያያዘ ነው። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። ዓለም እንግዲህ እንደዚህ ውላለች። ይህ ወሬ ነጋሪ ነው። ለዛሬው ለሚያዝያ 25 ቀን 2018 ዓመተ ምህረት ከያዝንላችሁ ወሬዎች መካከል እነዚህን ይመስላሉ። እናንተም ሰብስክራይብ እያደረጋችሁ ቤተሰባችን እንድትቀላቀሉ ስለየጠየቅኩኝ ይህንን ወሬ ደግሞ ለወዳጅ ዘመዶቻችሁ እንድታጋሩ አሳስባለሁ። ይህንን ይመስል ነበር። በሰላም ዋሉ፣ በሰላም አምሹ። ጤና ይስጥልኝ።